ከዛ ከአንድ አመት በኋላ ወደ ሀገር ትገባለች። ያው ወደ ሀገር ስገባ በቃ እሷ ያሰበችው ምንድነው በቃ ቤተሰብ የሰራላትን ቤት ፍጹም እሱ እንደማይገባው ማለት ሁሉም ሰው ደግሞ እንደዛ ነበር የፈረደው። እዚህ መታ ሀሳቧን ሼር ስታረገን ለሌላውም ሰው ሼር ስታረግ የመሰለንኛ በቃ እንዴ ከሱ በፊት የሰራው ሲጀመርም አይደለም ህግ ደረጃ ይከፈላል የሚገለው ይቅርና ፍጹም ሲጀመር እንደሱ እኮ ምን ያገባው ከሱ በፊት ነው የሰራሽው ይሄን ቤት የሚመለከተው ነገር የለም ምናምን ነው የምንላት ሁላችንም ስራ ይሱነንና ማንም ሰው ሲጀመር ሁሉንም ሰው ስትጠይቁት ከሱ ፊት ነው ይሄ ቤት የተሰራው። ስለዚህ ይሄ ቤት እንደ ግምት የሚገባም አይደለም። ስለዚህ መጣሽ ከዛ እንዳልኳችሁ ስለሌላ ሚስት ማግባቱን ሰማች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም ሁሉ መልካም እንዴት ናችሁ? ደህና ናችሁ ወይ? ያው ከረምረም እያልኩ ነው የምመጣው ከስራ ጋር። አሁን በዓል አይደለ? የበዓል ትዕዛዝ እናንተ ምዘዙ። በሚገባ ጥሩ አድርጌ ነው እየሰራሁ ያለሁት። እናንተ ምዘዙ። አሁን ለታ የሰራው ቪዲዮ ነበርና በዛ በሰራውት ቪዲዮ አንዳንድ ኮሜንቶች ይሰጣችኋላችሁ፣ በውስጥም ገብታችሁ የጠየቃችሁ ልጆች አላችሁ። ለእናንተ መልስ ለመስጠት ነው እና ደግሞ ባለፈው ያው በደንብ አላብራራሁላችሁም፣ ነካ ነካ አድርጌ ነው ያለፍኩትኝ። ዛሬ ግን ሁሉንም በሰፊው ላብራራላችሁ ስለፈለኩኝ ነው። ያው ባለፈው አረብ ሀገር ሆናችሁ ኒካ አትሰሩ ባልኩት አንዳንድ ኮሜንቶች ወላሂ ብያለሁ ላልሰጠው፣ ወላሂ ብያለሁ ወይንም ላላሳየው፣ ከሱ በፊት የተሰራ ቤት ምን አገባው አንዳንድ ኮሜንቶችም የሰጣችሁኝ አላችሁም። እስኪ ዛሬ በደንብ ላብራራላችሁ ትክክለኛ የልጅቷ ህይወት። ባለፈው ገረፍ ገረፍ እያደረኩት ነው ያለፍኩትና እዚሁና ልጅቷ እዚሁኛው ጋር ናትና ትክክለኛ ያጋጠመኝን ነገር ነው ያጋጠማትን ነገር ነው ማወራችሁ። እስከ መጨረሻው ድረስ ተከታተሉኝ፣ ይጠቅማችኋል። ወላሂ የመሬን ነው። በተለይ እዛ ሁናችሁ እዚህ ንካል የምታስሩ ልጆች ይጠቅማችኋል። በደንብ አብራራላችኋለሁ፣ አዳምጡኝ። ልጅቷ መጀመሪያ አረብ ሀገር ሂዳ ቤተሰቦቿ ኢትዮጵያ ቤት ሰርተውላታል። ኢትዮጵያ ቤት ሰሩላ መሬት ገዝተው ምናምን ቤት ተሰራላት ይሰራላት ቤት ሰብሉ። ከዛ ከ3 አመት በኋላ ቤቱ ካለቀላት በኋላ በፍቃድ ለ2 ወር ወደ ኢትዮጵያ ትመጣለች። ኢትዮጵያ ከመጣች በኋላ ያው ትተዋወቅና እንግዲህ የመጣችው ለ2 ወር ፍቃድ ነው። በዛ ታይም ላይ ኒካ ታስራለች። ኒካ አሰረች። ልጁ ጋር ኒካ ስታስር አልተፈራረሙም። ያ ማለት ሸሪዓ ፍርድ ቤት ሄደው ከሱ በፊት ያለኝ ከሷ በፊት ያላት ወይም እሱ ያለው ተባብለው ቀን ላይ ይጠብቁ። እሺ ተመልካቾች በመሀል እያቋረጥኩ ነው እና አልተፈራረሙም። በስ እሱም ጋር እሷም ጋር አልተፈራረሙም እና ደግሞ ረስችው ትራስ ልብስ፣ አልጋ ልብስ፣ መጋረጃ፣ ሱፍራ፣ የፍራሽ ልብስ የምትፈልጉትን አይነት ዲዛይን በታማኝነት በትዕዛዝ እሰራለሁ። ማዘዝ ለምትፈልጉ ሪም ዲዛይን ወሎ ሀይቅ በጣም የሚያማምሩ እንዲሁም ሌላ እቃ ገዝቼላችሁ ወደ ቤተሰቦቻችሁ እንዳደርሰላችሁ ለምትፈልጉ ደውሉልኝ። ዋትስአፕ፣ ኢሞ፣ ቴሌግራም ምንም አይነት እቃ ይሁን ገዝቼ አደርስላችኋለሁ። ትራስ ልብስም ራሴ ሆነኝ የምሰራው ሰርቼላችሁ እንዳደርስላችሁ ለምትፈልጉ እህቶች እና እንዳደርስላችሁ ለምትፈልጉ እህቶች ደውሉልኝ። አረፋ እየደረሰ ነው። ያው የአረፋ ትዕዛዝ ታውቃላችሁ በጣም ቢዚ ነው የሚያደርገው። ስለዚህ የደወላችሁ ዘዙኝ። የትም ቦታ የትም ሀገር አደርሳለሁ። ኢትዮጵያ ውስጥ የትም ቦታ አደርሳለሁ። ደውሉልኝ። በታማኝነት ነው የምሰራው። አመሰግናለሁ። ከዛይ በመጣሽበት በ2 ወር እንትን ያው ኒካ ታሰረው ማለት ነው። ኒካ ታስራ አረብ ሀገር ሄደች። ድጋሜ አይዛው ሄደች። ያው መስራት ጀመረ። እያወሩ ምን እያለ ያው ኒካ አስተራድ ግን አብረው አንድ ቤት ብዙም አልኖሩም። የመጣችው እንዳልኳችሁ ለ2 ወር ስለሆነ አንድ ቤት ብዙም አልኖሩም። ምንም አልኖሩም። ሲጀመር ኒካ እንዳሰረች ተመልሳ ሄደች። እዛ እየሄደች የኖረች ያለ እንዳልኳችሁ ከሱ በፊት የተሰራ ቤት አለ። ከዛ እሱ ጋር ሁና ደግሞ ያው ለሱ ብር እየላከችለት ቤት ተሰራ ማለት ነው። ቤቱ ተሰራ። ቤቱ ሙሉ በሙሉ ተሰርቶ አለቀ። አልጋ፣ ቁም ሳጥን ምናምን ያው አስገባችበት ማለት ነው። በመሃል ግን ተጣሉ። በመሃል የሆኑ ወሬዎችን እንዳልኳችሁ እሱ አረብ ሀገር ናት፣ እሱ ኢትዮጵያ ነው። የሆኑ ወሬዎች መስማት ጀመረች። በዛ መጋጨት ጀመሩ። ለካ እሱ ሌላ አግብቷል። እዚህ ማለት ከቤተሰብ ከሚኖርበት ራቅ ብለው ነበረ። እሱ የሚኖርበት ሀገር የሷም የሱም ቤተሰቦች ካሉበት ሳይሆን ራቅ ብሎ ስለሚኖር ያው ማንም የሚሰማ አልነበረም፣ ሰው የሚሰማ አልነበረም። ግን አንዳንዴ ወሬዎች ለሷ እየተነገሯት መጣና አንድ ነገር እያጣራች ስትሄድ እሱ እንዳገባ ሌላ ሴት እዚህ እንደያዘባት ማለት ትክክለኛ
አግብቶ እንዳገባባት ታረጋግጣለች። በዛን ታይም ምን ታደርጋለች እንዳልኳችሁ ቤት በሱ አንድ ላይ ሆና ያ ቤት ሰራ። ያው ሲሰራ በሱ ስም ነው ያ ቤት የሚሆነው ገታቻል። ብሩ በሷ ነው እየላከች ነው የሚሰራው። ያንን ነገር ስትሰማ መላክ አቆመች። ብር መላኩን ለሱ አቆመች። ተጣሉ። እዛ ሆኖ ሲጨቃጨቁ መላኩን አቆመች። እንዳልኳችሁ መላኩን ብታቆም ግን ኒካው አልወረደም። ይሄ ሲሆን ኒካው አልወረደም። በዚህ መሃል ከተጣሉ 1 አመት በኋላ እሷ ወደ ሀገር ትገባለች። 1 አመት ግን ሲያወሩ እሷ ብር አላከችለትም እንጂ ኒካ አልወረደም። እንዳልኳችሁ ከሱ በፊትም የሰራችው ቤት አለ። ከዛ እሱ ጋርም ሆና ደግሞ የተሰራው ቤት አለ። ከዛ ከ1 አመት በኋላ ወደ ሀገር ትገባለች። ያው ወደ ሀገር ስገባ በቃ እሷ ያሰበችው ምንድነው በቃ ቤተሰብ የሰራላትን ቤት ፍጹም እሱ እንደማይገባው ማለት ሁሉም ሰው ደግሞ እንደዛ ነበር የፈረደው። እዚህ መታ ሀሳቧን ሼር ስታረገን ለሌላውም ሰው ሼር ስታረግ የመሰለንኛ በቃ እንዴ ከሱ በፊት የሰራው ሲጀመርም አይደለም ህግ ደረጃ ይከፈላል የሚገለው ይቅርና ፍጹም ሲጀመር እንደሱ እኮ ምን ያገባው ከሱ በፊት ነው የሰራሽው ይሄን ቤት የሚመለከተው ነገር የለም ምናምን ነው የምንላት ሁላችንም ስራ ይሱናልና ማንም ሰው ሲጀመር ሁሉንም ሰው ስትጠይቁት ከሱ ፊት ነው ይሄ ቤት የተሰራው። ስለዚህ ይሄ ቤት እንደ ግምት የሚገባም አይደለም። ስለዚህ መጣች። ከዛ እንዳልኳችሁ ሌላ ሚስት ማግባቱን ሰማች። እዚህ ከመጣች በኋላ ያው ያንን ቤቱን ለመካፈል ክስ ገባች። እንዳልኳችሁ እሷ የሰራችውን ቤት ሳይሆን ለመካፈል እንትን ያለችው እሱ ጋር ሆና የሰራችውን ቤት ለመካፈል ተመልካቾች፣ ያው በጣም መንገድ ዳር ስለሆንኩ ሰው እየተላለፈ በመሀል እያቋረጥኩ ምናምን ነው የምገባው ይቻሉኝ። ከዛ ይሄንኛውን ቤት እሱ ጋር ሆና የሰራችውን ቤት ለመካፈል ነበር የከሰሰችው። ከዛ ክስ ጀመረች፣ መመላለስ ጀመረች። ምን አለች? ፍጹም ግን ምንድነው ኒካ ባሏ ስለሆነ ምንድነው ያላት? ይሄንኛውን ቤት ለካ ክሱ ላይ ያስገብቶባታል። ከሱ በፊት የሰራችውን ቤት ለምንድን ነው ይሄን ያስገባባት? አረብ ሀገር እያለች እሱ ጋር ከተጣሉ በኋላ እሱ ማግባቱን ስትሰማ የ1 አመት ብር ስላላከችለት እሱን ስላላከችልኝ 1 አመት ብር እኔ ጋር ስላላከችልኝ እኔ ከሚስቴ ስለሆነች ከሱ በፊት የሰራችው ቤት እካፈላለሁ ብሎ ህግ ላይ ያቀረባባት። እኔ በርግጥ ስለ ህጉ አላውቅም የተባለችውንና ምን እንደደረሰች ለእናንተ ላሳውቃችሁ ነው እንጂ እኔ ስለ ህጉ እንደዚህ ነው ይሄ ህግ ነው ህግ ብዬ ያው ስለ ህግ ተማሪም ስላላደለው አላውቅም። ግን ቀጣይ ቪዲዮ ስለ ህግ በደንብ የሚያውቅ ሰው አቅርቤ በደንብ አስረዳችኋለሁ። በተለይ በዚህ ጉዳይ ብዙ እህቶች እንትን እያላችሁ ስለሆነ በደንብ እንዳስረዳችሁ አደርጋለሁ። ችግር የለውም። ግን እኔ ልጅቷን የሆነችውን ታሪኩን ነው የማወራችሁና ክስ ተጀመረ። ተመላለሰ ወላሂ ነው የምላችሁ 1 አመት ከ5 ወር አካባቢ ተከራከረች። 1 አመት ከ5 ወር። በዚህ በ1 አመት ከ5 ወር ግን ወደ 100 ምናምን ሺህ ብር አውጥታለች። ወዳ ስትመለስ እዛ ሲቀጥሯት እዚህ ሲቀጥሯት ግማሾቹ አያገኝም እኮ ከሱ በፊት የሰራሽው ቤት ምን አገባው ሲሏት፣ አንዱ ደግሞ ኒካ ስላለ የ1 አመት ብርም ስላላክሽለት ይሄንኛውን ብር ይካፈልብሻል ይሏታል። ብቻ ዝብርርቅ ያለ ስሜቱና 1 አመት ከ5 ወር ተከራከረች። በ1 አመት ከ5 ወር ውስጥ ግን ወደ 100 ምናምን ሺህ ብር አወጣች። ለምታጽፈው ስለ አንዴ ወዳ ሲሏት፣ አንዴ ሲቀጥሯት፣ አንዴ ሲመልሷት፣ አንዴ በሽምግልና ሲሉ፣ አንዴ ምን ሲሉ ፍጹም የሚሆን አይደለም። መጨረሻ ላይ ምን ተደረገ መሰላችሁ? ያው እንዳልኳችሁ ህግ ላይ ያቀረበው እሷ 1 አመት ያክል ያላከችለትን ብር አንዴ ታመሜ ነው አንዴ ምን ብዬ ነው ምናምን ብትልም ፍጹም ሊያምን አልቻለም። ስለዚህ ምን ተደረገ? እች ልጅ በሱ ኒካ ውስጥና ስለሄደች በሱ ሚስት እስካሁን ድረስ ኃላፊነት ስላለበት ተብሎ 1 አመት ብር ስላላከችለትም ተብሎ እሷ ከሱ በፊት የሰራችውን ቤትም አብረው የሰሩበትን ቤት እኩል ስንጥቅ ተደርጎ ተከፈለ። እኩል የሚገርማችሁ ምንም እንደውም ያንንም አረብ ሀገር ሰርታ 1 አመት ሰርታ ያልሰጠችኝም ብርም አልተካፈልኩ ብሎ በስንት ጭቅጭቅ ተውት እሱን ከዛሬ 3 አመት ከመሄዷ በፊት ኒካ ያሰረላትን ቀለበት ትመልስም ብሎ ህግ ላይ ያቀረባት። ቀለበቴን ትስጠኝ ብሎ ማለት ነው። አስቡት። በድለው አይደለም በድሏት ነው። እሱ አረብ ሀገር ሆና ለሱ ያላከች እሱ ሌላ ሚስት አግብተውባት ነው። አስቡት እንግዲህ እቺ ምንድነው ጥፋቷ? ከዛ መጨረሻ ላይ ምንም ማራጭ አልኖረው። ይሄን ስላችሁ አንዳንድ ኮሜንቶች ምን አገባው ምናምን ምን አገባው ከሷ በፊት የሰራሁት ቤት እሱ ምን አገባው አይመለከተውም ከሱ በፊት እሷም እንደዚህ ነበር የምትለው። 1 አመት ከምናምን ብሯንም ከስራ ጊዜውንም ከስራ ብዙ ነገሮች ቻሌንጆችን አልፋ ግን መጨረሻ ላይ ምንድነው የሆነው? እሷም
ከሱ በፊት የሰራችው እንግዲህ እኮ ሁለቱም በሷ ብር ነው የተሰራው። እሱ ጋር አሁን የተሰራው ቤት ሁሉም በሷ ብር ነው የተሰራው። ከሱ በፊትም የነበረው ቤት ያው ቤተሰብ ነው የሰራላት በሷ ብር ነው የተሰራው። እሷ ምንም ባላጠፋችሁ በሱ በደል ግን ሁለቱንም እኩል ነው የተካፈለው። ያንኛውን ቤትም እሷ የሰራችውን ቤትም አብረው የሰሩትን ቤት እኩል ግምስ ተደርጎ ተካፈለ። በዚህ ምክንያት ተለያዩ። ይሄንን ቪዲዮ ልሰራላችሁ ያሰብኩት አንዳንድ እህቶች እኔ በእርግጥ ብያቸዋለሁ፣ ስለ ህግ ማውራት አልችልም፣ ስለ ህግ መናገር አልችልም። ነገር ግን የዚች ልጅ ታሪክ እንደዚህ ሆኖ አለፈ። አንዳንድ እህቶች ደግሞ አላችሁ ተጠንቀቁ። እዛ ሆናችሁ ኒካ አትሰሩ። እዛ ሆናችሁ አግብታችሁ ለብር አትላኩ። እዚህ ያለውን ነገር እኔ ያየሁት ነው። የሆነ ነገር ሐሳብ ሼር ሳረጋችሁ እኔ ብዙ ጊዜ ብያችኋለሁ። እኔ ዩቲዩብ አይከፈለኝም ከፍለኝም አይደለም፣ ግን ስደትን አውቀዋለሁ፣ ህመምን፣ ልፋትን፣ ድካምን አውቀዋለሁና እዚህ ሆናችሁ እናንተ እዛ ስትሆኑ እንደዚህ ስንላችሁ አትረዱ፣ ግን እዚህ ሆናችሁ ነው የምትረዱት። ኢትዮጵያ ስትመጡ ነው የምትረዱት። እዚህ ያሉ ምን እንደሚያደርጉ አታውቁም። በተለይ ኦንላይን ተዋውቃችሁ እኮ እሱ እዛ ሆኖ አንቺ እዚህ ሆነ አንቺ እዛ ሆነሽ እሱ እዚህ ሆኖ ኒካ የምታስሩ አላችሁ፣ አካል ሳታውቁት ስለዛው ማንነት ሳታውቁት። እሱ እኮ እናንተ በምትልኩት ብር እዚህ አግብቶ ወልዶ ህይወትን እየኖረ ነው፣ ወይ ደግሞ ሌላዎች የማይዘባችሁ እየኖረ ነው። ልጅ ከወለዳችሁ ኦኬ፣ ምናልባት ልጅ ወልዳችሁ ከሄዳችሁ ለልጁ ሲል ወይም ደግሞ ልጁን ይዞ እንደፈለገ መሆን ስለማይችል አሁን ልጅ ወልዶ የሄደ ሰው ያን ያክል እንትን የሚል አይደለም። በዚህ ቦታ ላይ በመጥፎ ቦታ ላይ የሚገኙ አይደለም። ልጅ ሲወልዱ ያው ልጆች ስላሉ ልጆችን የትም አድርገው መንቀሳቀስ ስለማይችሉ ለልጆቹም ሪስፔክት ሲሉ እንደዚህ አይነት ቦታ አይገኙም። ግን ዝም ብላችሁ ኒካስተር ብቻ አርጋችሁ የምትሄዱ አረብ ሀገር ወይ ደግሞ ካረጋችሁ ንብረት ካላችሁ ከሱ በፊትና ከሷ በፊት የነበረውን ንብረት አሁን ላይ በሸሪዓ ፍርድ ቤት ይመዘገባል። ችግሩ ምንድነው? ወደ ገጠር አካባቢ አሁን እንደዚህ አይነት ነገር የለም። ወደ ከተማ ያሉት ታውቁታላችሁ። አሁን ላይ ሁሉም ነገር ከሱ በፊት ያለኝ ከሷ በፊት ያለኝ ተብሎ ተመዝግቦ ምናምን ነው ኒካ የሚታሰረው። ወደ ገጠር ግን እንደዚህ የለም። ቃዲ ይመጣል፣ በቃ ፈቅደሻል፣ ፈቅጃለሁ፣ ኒካ አሰር ነው፣ ወረቀት የለም፣ ምን የለም። ወደ ገጠር አሁን እንደዚህ ነው ያለውና ወደ ገጠር ያላችሁ ብዙ ጊዜ እንደዚህ ነው የምትባሉት። እናንተ የሰራችሁትን ቤት ሁሉ እኩል ይከፈላችኋል። ምንም በቃ እናንተ በድላችሁ ቢሆን ችግር የለውም፣ ጥፋታችሁ ነው። ግን ራሱ ለሚበድለው በደል ንብረታችሁም ጊዜያችሁንም ሁሉ ነገራችሁንም ነው የምታጡት። እና ልክ አረብ ሀገር ስትሄዱ በቃ ኒካ ትሰሩ ስላችሁ ደግሞ በቃ ስትመጡ ሁሉ ነገር ይደርሳል። እዛ ሆናችሁ ኒካ ስላሰራችሁ አትገናኙ። እሱ እዚህ ነው ያለው፣ እናንተ እዛ ነው ያላችሁት። ምን እዛ ሆናችሁ ኒካ ማሰሩ ጥቅሙ ምንድን ነው? የት ትገናኛላችሁ? ዝሮ ዝሮ ስትመጡ ነው የምትገናኙ። ስትመጡ ኒካ ሰሩ። ለንብረታችሁ ጥበቃ ነው የምንምላችሁ። እዛ ሆናችሁ ኒካ ሰራችሁ፣ ከዛ እዛ የሆነ ነገር ሲፈጠር ትለያያላችሁ። አስባችሁታል? ንብረታችሁን እኩል ክፍል በሰራችሁ ብር አላቅ። የሚገርማችሁ ነገር ኢትዮጵያ ማለት ነው እያንዳንዷን ብር ያስባባ። እኛ እናውቀው አረብ ሀገር ናችሁ እናንተ አሁን በየጊዜው ምንዛሬ ጨመረ ምንዛሬ ቀነሰ የሚለውን አብዛኛውን እኛ እናውቀው፣ እነሱ ግን ያውቁታል። ዛሬ ስንት ገባ ምንዛሬ እና ሐዋላ ስንት ገባ ያውቁታል። በባንክ ስንት እንደገባ ያውቁታል። የዱባይ ምንዛሬ ስንት ነው፣ የሳውዲ ምንዛሬ ስንት ነው፣ እያንዳንዱ ምንዛሬ ያውቁታል። እዛ ከሄዳችሁ ደግሞ በሱ ስም ሄዳችሁ ከሆነ ሄዳችሁት ካልኩሌት እያንዳንዷን ነገር ነው ይቆጣጠራችሁ። ምን አረግሽው፣ ምን ገዛሽበት፣ በወር እኮ ይሄን ያህል ደመወዝ ነው፣ አላክሽልኝም፣ ቤተሰብን መርዳት አትችሉም፣ ሰውን መርዳት አትችሉም። ከዚህ ሁሉ ሰላማችሁን አግኝታችሁ እዛ ሄዳችሁ ሰርታችሁ ኦኬ አውሩ፣ እኔ አታውሩ አይደለም፣ ተጀናጀኑ፣ ችግር የለውም። ግን ኢትዮጵያ ስትመጡ ኒካ ሰሩ፣ ገንዘባችሁን ጠብቁ። ብዙ እህቶች ያለቅሱ ነው፣ ብዙ እህቶች ደም እንባ እያነቡ ነውና እባካችሁ ሪከርድ አላብዛባችሁ። እንደገና ደግሞ ትራስ ልብስ አልጋ ልብስ ማዘዝ ስለምትፈልጉ እና አመሰግናለሁ።